ተረጋጋ እባክህን አንተ ዮናስ ተረጋጋ ዮናስ አየህ በቃ ተነጋግረው ነው ያደረጉት ማለት ነው ቤተሰቦቹ ሁላቸውም ተስማምተው ያደረጉት ነገር ነው ማለት ነው ይሄ ነገር እሱን ነገር እንግዲህ እስቲ ገና እርግጠኛ አልሆንም እባክሽ አቤል ያለበትን ንገሪኝ የእናቴ ሁኔታ በጣም አደጋ ላይ ነው እባክሽ ተባበሪኝ እባክሽ ተረጋጊልሽ እኔ ምንም ማቆር ነገር ተነሽና እናውራሽ ተነሽ አይደለም እባክሽ አትነግሪኝ ወዴትም አልነሰም በእናቴ ሁኔታ በጣም እየከፋ ነው ለምንድን ነው ማትረጂ እሺ ተነሽና እናውራለን እኔ ምንም ማቆር ነገር የለም እኔም እንዳንቺ ነኝ ምንም ማቆር ነገር የለም እሱ ማለት ፍቅረኛው ስለሆነች ፈጣሪ ከፈቀደም ደግሞ ወደፊት ተጋብተው ሚስቱ ትሆናለች ብለንም ስለምናስብ በቃ ልክ እንደ ቤተሰብ ነበር እሷንም የምናየውና እኛም በማለት በጣም ብዙ ብር እንድትጠየቁ ነግሮን ነበር መረጋጋት ነው አቤል ያለበት ብቻ አይደለም በቃ እናቴ ሁኔታ ነው እዚህ ጋር የሚያሳስበው የከፋ ደረጃ ላይ ደርሳለች እኮ አሁን እንዴት ነው የምናረገው እሺ እሷስ ነገር ስርሽን እየተርመጠመጠች እንዴ በቃ እንዴት እንደዚህ ታረጋለች እንዴ ከኛ ጋር እንደዛ እንዴት ይሆነች እንዴት እሷ ተጠራጠራለች ሁሉ ነገር ያደረገችው ራሷ ናት በቃ ራሷ ናት እንዴት በምን በኩል እንዴት ታረጋለች አሁን እሷንም አታስደንግጣት አሁን እስከማውቀው በቃ በዚህ ጉዳይ ነው በእናቴ ጉዳይ ነው እና በቃ ገንዘብ ለመሰብሰብ የት እንደሚሰበስቡ የት እንደሚጠይቁ የት ይኖራል የት አይኖርም ማን ይሰጣናል የሚለው ነገር ነው እንግዲህ ለብቻቸው ሆነው ሊያወሩ ይችላሉ እዚህ ጉዳይ አይደለም ለህይወት ጉዳይ ብዬ ነው እኔ መከረኝ ስበልኝ ነበረው ይሄን ሁሉ ጊዜ አይደል አመት ከምናምን ሙሉ እሺ እና እሱም ማድረጊ ሳያንስ አሁን ደግሞ ጭራሽ ስልኬን ወስዳችሁ እኔ በምንስ ላውራ እሺ ከሰው ጋር እኔ እኮ ግራ ገባኝ እኮ እነሱ ናቸው እንደዚህ ብለው ያወሩት እንጂ ወንድሜ ይስረቅም ይውሰድ ምንም የሚታወቅ ነገር እሱ መረጃ ደግሞ ለማግኘት እኮ ይልሽ ማስረጃዎች ያስፈልጉኛል አይደል እንዴ ምን መሰለህ እንደው ምን እነሱን ነው የምጠረጥረው ሆን ብለው ወንድሜ ወንጀለኛ እንዲመስል እነሱ ናቸው ያላከኩበት እንጂ ወንድሜ እንደዚህ ተግባር በፍጹም አይፈጽምም ውጭ ማደሩ በጣም የተደጋገመ ሲመጣ እኛም በቃ ይሄን ነገር መቀበል ጀመርን ሆስፒታል ነው ያደርኩት ምናምን ይለናልና የሳራ እናት ነገር እንደተባባሰ በጣም እኛም ስለገባን በቃ ብዙም አባቴም አያስጨንቀውም ነበር እሺ ቆይ ወረቀቱ አሁን እኔ ፖሊስ ጣቢያ ይዤው ልሄድ የነበረው ወረቀት እንደጠፋ ታውቂያለሽ ማንም እንደወሰደው ደግሞ ማንን እንደወሰደው አናውቅም ይኸው ሁላቸውም አንቺም ጨምሮ አላየንም ያ እሺ የት ነው ያለው አው እሱ ግን እሷ እንዴት እዚህ ጋር ምንም የምትጠቀመው ነገር የለም እኮ ምንም የሰው 5 ሳንቲም አይነካም ወንድሜ ሲጀመር ማለት ነው ሰማኛለሽ ለምን ጠፋሽ እንዴ የሳራ እናት ምናምን ታሟል ያልከው ማለት ነው እሷ ከታመመች ቀን ጀምሮ በቃ ወንድሜ ምግብ አግባባ አይበላም ሁሌ ጭንቀት እነሱ ቤት ነው ሁሌ የሚሄደው ሁሌ እነሱ ለማገዝ ይሯሯጣል በቃ ተጨንቆ ይሆናል ሊያብድ ደረሰ እኮ ወንድሜ በእነሱ ምክንያት አባቴ ለራሱ እሱ ስለጠፋ በጣም በጭንቀት ውስጥ ነው ያለው ከበሽታ ላይ ሌላ በሽታ ነው የሆነበትና እሱ በጣም እንደው የሆነ ነገር እንዳይሆንብኝ ፈርቻለሁ አባቴ ራሱ ወንድሜ መምጣት አለበት የግድ እንደው ፈልገ ብታገኝልኝ ደስ ይለኛል ወንድሜ ለኛ የምታረገው ድጋፍ ለኛ የምታረገው እንክብካቤ እንዴት ነው እሷን የሚያስጠረጥራት ነገር ይኖር እዚህ ጋር ፍቃደኛ ልትሆንም ላትሆንም ትችላለች እሱም ሁኔታዎች ናቸው የሚያረጋግጡት በዚህ ልክ የዋሃት ሆኝ አይንሽን ግለጭ እንዴ ገና መጥቼ እኮ በራንኳ ኩቼ እኮ ስጠይቅሽ ምንም እንትን እንዳልመሰለው ሰው ነው በጣም ብዙ ጊዜ ነው ወንድሜ ከጠፋ ስለዚህ ምንም ነግርህ ነገር የለም ደግሞ አልደነገጥሽም ማለት አትችልም ወንድሜ እኮ ነው እኛ እኮ ዝም ብለን አልተቀመጥንም ማለት በተቻለ መጠን እኔ ጓደኞቹ ጋርም እየደወልኩ እያፈላለኩ ማንም ሰው ስለሱ አያውቅም በቃና ዮናስ አንተ ግን መረጋጋት አለብህ እባክህን ተረጋጋ አሱጥ እሷን ያዙ ካንቺ ጋር ገና አልጨረስም አንተ ለዚህ ሁሉ ነገር ውስጥ እየተከተከኛለሁ ቁጭ በይ ሰማኛለህ ሰውዬ ያ ሰው ቢሆን ምናልባት ችግሬን አይረዳኝም ምናምን ብዬ አስብ ነበር በቃ አልገባውም ምናምን ስላልደረሰበት እል ነበር ግን እሱን እንደዛ ምኛው ብዙ ነገር ሆኖ እንዴት በእናቴ እንዴት እኔ እናት ማለት እኮ እሱም እና ልትሆን ትችላለች ነው አልኩህ እኮ ግን ይሄ መተዋወቅ ስልህ ከሱ ጋር ጓደኛ ነን ሳይሆን በጓደኛዬ በኩል ካምፓስ ያለን በጓደኛዬ በኩል እሱ ነው እኮ ለዛ ነው እኮ ገባሽ አሁን ይሄ ጓደኝነት የጀመረው ቀደም ብሎ ስለሆነ ምናልባት ትደዋወላላችሁ እንደማንኛውም አይነት ጓደኝነት መጀመር ድረስም አይደለም ምናልባት ልጅቱ ታውቃታለች በደንብ ማለት እንግዲህ አብረው ነው ያደጉ እና ርብቃ የሷን ደካማ ጎኗ ጠንካራ ጎኗ ምናምን እሱን ነገር በደንብ ታውቃለች እንግዲህ አስብ እና ምናልባት እንደው ከሷ ጋርስ እኔ አሁን አቤል ወስዶት ይሆን አልወስዶት ይሆን የሚል እንትን የለኝም ወዛገብ እኔ እሱ ነው ያደረገው ነው የምለው እሱም አላምንበት ምክንያት የለም እና ያው ምንም እንዳልከው ቅድም እንደጠየቀኝ ደግሞ ምንም በመሀላችን ጋር የተፈጠረ ነገር የለም ምንም ደግሞ የሆነ ማስተውልበት ነገር አልነበረም እነሱ ምንም የሚነግሩኝ ነገር እየርሽ እኮ እንደምታጣሪ ነግረውኛል አይደል እንዴ በቃ እኔ እዛን ሰሞኑን ሄድኩት ሁሌ እዛ ቤት ምን እሰራለሁ እኔ እንዴት ነው እያሰባችሁ ያላችሁት አልገባኝም እኔ እኮ እዛ ቤተሰብ ውስጥ ምንም አይደለሁም
በቃ እኔ እነሱን ለመርዳት ነው እየሄድኩ ያለሁት። ገብቶሃል አይደል? ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ያው ያለውን ነገር እንግዲህ እንዲህ እያልን ዛሬ ወደ አመሻሹ እንግዲህ ጠዋት አካባቢ የመጣንን እንግዲህ እስካሁን እዚሁ ነን። ያው ዮኒ እንግዲህ ብዙ ልፋትን ጥረትን አይቻለሁ እና ብዙ ነገር አንተ ላይ ሳላደንቅ አላልፍም። ለእህትህ ብዙ ነገር ሆነሃል፣ ለእህትህ ብዙ ነገር አድርገሃል እና ቀላል የሚባሉ ነገሮች አይደሉም። አንዳንዴ ገባህ ምንም ቤተሰብም ብትሆን ያው ችግር እንዴት ነው እንዲህ ነው ብሎ የሚጠይቅህም አይኖርም እና አንዳንዴ ደግሞ ቤተሰብ ስትሆን ሁሉም ችላ ነው የሚልህ ገባህ እንደ ግዴታ የሚታይብሃል እና አንተ ግን እነዛን ሁሉ ነገሮች አልፈህ እንግዲህ ጠዋት አካባቢ ላይ ራሱ የነገርከኝ ብዙ ነገር አለ። ምንድን ያልከኝ ቤተሰብ ለመሰረት ትዳሩላ ለመሰረት የነበረውን ነገር ነው ትቼ ቀለበቴን ሸጬ እህቴን ለማሳከም እያልከኝ ነበር እና እነዚህ ነገሮች ቀላል የሚባሉ አይደሉም። ኧረ ሲያንሳት ነው። እህት እኮ አይደለችም፣ የእውነት እናት ነው የምልህ፣ ከልብ እናት እና እንደው ያሰብነው ነገር ቢሳካ ነበር እንጂ ምኑን ባጭር ለጨነገፈ ነገር ደግሞ አይገባም። ምስጋና ውስጥ ችግር የለውም። ያው እንዲሁ ጥረትን በቀላሉ የሚታለፍ ነገር አይደለም። እነዚህ ነገር እንግዲህ ያው ካዩዋቸው ነገር በዚህ ሰው በከፋበት ዘመን እንደዚህ አይነት ነገር ስለማይገኝ እንዲህ ነገር ደግሞ ስናገኝ እያበረታታን እያደነቅን ማለፍ አለብን ብዬ ስለማስብ ነው። በዚህ አጋጣሚ ያው እህትህም ብትሆን ግዴታም ቢሆን ላመሰግን እወዳለሁ እና ሳራም ደግሞ ያው ብዙ ነገር ለፍተሻል፣ ብዙ ነገር ነው ያደረግሽው። እየሰማሁ ነበረ እዛ ጎዳና ላይ ወጥተሽ የሰው ፊት በየድርጅቱ እየሄድሽ ማለት ቀላል ነገር አይደለም። እንግዲህ ወደ ተመልካቾቻችን ታውቃላችሁ የሰው ፊት የሰው አይን ማለት ቀላል ነገር አይደለም። እነዛን ሁሉ ነገሮች አልፈሽ እንግዲህ ለእናትሽ ስትይ በጣም ብዙ መስዋዕትነትን ከፍለሻል እና እነዚህ ነገሮች ቀላል የሚባሉ አይደሉም። በእርግጥ ያው እነዚህ ነገሮች ስራዋን ሁሉ ትታ አስበው ስራዋን የመስሪያ ቤት ስራዋን ትታ ሱቁን ትከፍታለች። የሆነ ምቹ ሰዓት ሲኖራት ሱቁን ትከፍተዋለች። አስብ ሱቁን ማይዘጋ የመስሪያ ቤቱ ያው በፈቃድ ስለሆነ ይሄን ሁሉ ነው ያደረገች። እሱም እኮ ሱቁ ራሱ አሁን እንግዲህ ኦልሞስት ምንም እቃ የለውም አብዛኛውን እንትናልን እያለች በቃ ባዶ ሆኗል። የተወሰኑ የባልትና እቃዎች እንጂ አብዛኞቹ ነገር ተሸጧል እያለች ነበር እና ተስፋ መቁረጥ የለብሽም። እንደውም ከካሜራ ጀርባም ስነግሪኝ አሁንማ በቃ ኪራይም እንትን እያለ ስለሆነ ቢዘጋም ይሻላል እያለሽኝ ነበር እና እስቲ ነገሮችን እንዲህ በቀላሉ ተስፋ የምንቆርጥባቸው ነገሮች አይደሉም። ገባሽ? ነገ አዲስ ቀን ነው። እኛ ጋር መምጣታችሁ ደግሞ የተሻለ ሊሆን ይችላል፣ አይታወቅም። አሁንም እንግዲህ ለብዙ ድርጅቶች እንዲያናግሩላችሁ እኔም ባልደረቦች እንትን ብያለሁ እና አይታወቅም ማለት ለባለ ሀብት 4 ሚሊዮን ማለት ተራ ነገር ሊሆን ይችላል። አንድ ባለ ሀብት ራሱ የሚሸፍነው ነገር ሊሆን ይችላል እና ማን ምን እንደሚያደርግልን የሚታወቅ ነገር የለም። እስቲ የተወሰኑ ድርጅቶችን አናግረን የተወሰነ ነገር እንኳን ቢያንስ ከቨር እንዲያደርጉ እናደርጋለን። አይታወቅም ነገ ደግሞ አቤልም የሚገኝበት ሁኔታ ይኖራል እና እስከዛ ግን የእናታችሁ ሁኔታ ሊያውም ለጋሽ ተገኝቶ በገዛ ወንድማቸው ለጋሽ ተገኝቶ እንደዚህ አይነት ነገሮች ሲስተጓጎሉ ትንሽ ነገሩ ያሳዝናል እና ትንሽ ግን አሁን እንግዲህ የሆነብኝ ነገር አቤል ጋር የኔም ቤተሰቦች ልኬ ነበር እና ቤተሰቡ የኔም ባልደረቦች ለመቀበል ፈቃደኛ አልሆኑም። ለምን እንደሆነ አላውቅም። ማለት ገብተው ስለ አቤልም ሁኔታ ሊያጣሩ ነበረ። ቤታቸውም ለማስገባት እንኳን ፈቃደኛ አልሆኑም። ምንም አይነት መረጃም ሊሰጧቸው ፈቃደኛ አልሆኑም። አየህ በቃ ተነጋግረው ነው ያደረጉት ማለት ነው። ቤተሰቦቹ ሁላቸውም ተስማምተው ያደረጉት ነገር ነው ማለት ነው ይሄ ነገር። እሱን ነገር እንግዲህ እስቲ ገና እርግጠኛ አልሆንም። ስለማን ነው? ያው አቤል እስካሁን ማለት እንትን ሊለን አልቻለም። ማለት ቤተሰቡ ጋር ሄደን ቤተሰቦቹ ሊያምኑልን አልቻሉም። የተሰጠው ማለት ብዙ ነገር እንዲነግረዋቸዋል፣ ብዙ ነገር ብለዋቸዋል። ግን አስገብተው እንትን ለማለት እንኳን ፈቃደኛ አልሆኑም እና እስቲ ነገሮችን እናጣራለን። ያሉበትን ሁኔታ ምን አይነት ነገር እንደተፈጠረ እናጣራለን ብዬ አስባለሁ። ግን ከዚህ በፊት ቆይ ከርብቃ ጋር እየሄደች ታጣራ ነበር፣ እዛ ቤት ትገባ ነበር ነው አሁን የቤተሰቦቹ እንደው ፈቃደኛ ለመሆን ምንም እሱ አይቆጨኝም። እኔ ያናደደኝ መጀመሪያ ነገሩን እንትን ያለው ያስኬደው ሰው የነገሩ ጠንሳሽ እሱ ሰው ነው። በቃ እሷን ልጅ ማናት? ርብቃ ነው እንደዚህ የምትሉት?
አንድ ያልነገርሽ ነገር አለ። በእርግጥ ሳራ ርብቃ ስሙንማ ይዘዋለች ከይሲ ዮናስ፣ በዚህ ልክ እንደዚህ ገና ባልተረጋገጡ ነገሮች ላይ እርግጠኛ ሆነን ማውራት የለብንም። እሺ ተረጋጋ። አንቺ የአብርሃም በግ በቃ ጓደኛዬ፣ እህቴ፣ እሷ እንዴት ትጫወትብሻለች ስርስርሽን እየተርመጠመጠች እንዴ ርብቃ እንዴት እንደዚህ ታደርጋለች እንዴ? ከኛ ጋር እንደዛ እንዴት እየሆነች እንዴት እሷ ትጠራጠራለች? ሁሉን ነገር ያደረገችው ራሷ ናት። በቃ ራሷ ናት። እንዴት በምን በኩል እንዴት ታደርጋለች? አሁን እሷንም አታስደንግጣት። አሁን በስንት መከራ ተረጋግታ እንትን ያለችበት ሁኔታ ነው ያለው እና እሷ አሁን እንደዚህ መጨነቅ የለባትም። ተረጋጋ። አሁን እሷን ማስጨነቅ የለብን። ይኸውልሽ ነገሩን ግልጽ ላድርግልሽ። ምን መሰለሽ የተፈጠረው ነገር ያሉትን ነገሮች እንግዲህ ለማጣራት ሙከራ ስናደርግ አንዳንድ ሁኔታዎች እንግዲህ ያው እርግጠኛ አይደለሁም። አሁን እኔም ገና እንትን አላልኩም። በእርግጥ ስልካችሁንም እንደወሰድኩ አይተሻል አይደለ? ስልካችሁንም ሰብስቤያለሁ የሁላችሁንም እና አንዳንድ መረጃዎችን አንዳንድ ፍንጮችን እሱም ደግሞ እንዲሁም ከነገረኝ ነገር ተመስርቼ አንዳንድ ነገሮችን አግኝቻለሁ። እርግጠኛ ሲሆን ስለ ሁኔታው አሳውቅሻለሁ። አሁን ባልተረጋገጠ ነገር እንዲህ ነው እንዳለሽ። ግን እዚህ ጋር ርብቃ የተጠረጠረችበት ምክንያት ምንድን ነው? ከአቤል ጋር ግንኙነት ወይም ደግሞ መመሳጠር ሳይኖራቸው አይቀርም። እንዴት ነው የሚተዋወቁት? እሱ ከኔ ጋር ነው በጣም ያለው ቅርበት። እንዴት እሷ እዚህ ጋር መሀል ላይ ገብታ ልትጠረጠርበት የምችለው ነገር እኔ ያልገባኝ። ለአንቺ ነው የሚመስልሽ እንደሱ ለአንቺ እንደሱ ነው የሚመስልሽ። እውነታው ደግሞ እንደዛ ሆነ። እሷ እኔ እንጃ እኔ እዚህ የምትጠረጠር ውስጥ እንዴት ትገባለች? እሷ አብራን እኛ እንደዛ ከኛ ጋር እየተንከራተተች እየፈለገች እሱን እኮ አልካድኩም እኮ። አይ እሷን የሚያስጠረጥራት ምክንያት እዚህ ጋር ምንድን ነው? ለራሷ ጥቅም እያመቻች ከሆነ እሺ ያንቺን እናት ተጠቅማ የራሷን እያመቻቸች እንደሆነ ምን ታውቂያለሽ እኮ። እንዴት ነው እሷ እንደዛ አይነት ልደርስ የምችለው እኮ? እሱን እናጣራለን። ማለት እንደዛ ያልንበት እኛ ምክንያት ስላለን ነው። እንግዲህ እሱ በግሉ ሲጠራጠራቸው የነበረ ግን ሳይናገር ለማንም በውስጡ የያዛቸው ብዙ ነገሮች ነበሩ። ነገሮችን ደግሞ እኛም አሁን ስናጠራ እንግዲህ ቀደም ለአንተ አንዳንድ የሆኑ የተወሰኑ ቴክስቶችን ስናይ ነበር። እንግዲህ ካሜራ ጀርባ አንዳንድ ነገሮችን አይተናልና ትንሽ ግራ የሚያጋቡ በእርግጥ ከማን ጋር እነዛ ቴክስቶች እንደሆኑ ገና ማጣራት ላይ ስለሆንን እርግጠኛ ስላልሆንን፣ አይዞሽ ሳራ ብዙ አትጨነቂ እሺ። ማለት ገና አልተረጋገጠም። አዎ በጣም ከባድ ነገር ነው የእሱ እንደዛ መሆኑ ሳያንስ ርብቃ እዚህ ጋር መጠርጠሯ በጣም ከባድ ነገር እኮ ነው። ቢያንስ ርብቃ ናት እዚህ ጋር ያለችው ነገር። እንዴት እሷ በምን በኩል ተመሳጥራ የሚለው እሷ ከኛ ጋር እሱንም እየፈለገች ነው። መረጃ በተቻላት መጠን በቃ የምታውቀውን እያሰባሰበች እየፈለገች ከኛ ጋርም ያው ገንዘብ ለመፈለግም ያው እሱም ጠብቶ እየሞካከረች ነው። እንዴት ነው እሷ እዚህ ጋር ተመሳጥራ ከአቤል ጋር ምናምን የሚባል ነገር እየፈለገች ነው የሚመስልሽ? እሺ ቆይ ወረቀቱ አሁን እኔ ፖሊስ ጣቢያ ይዤው ልሄድ የነበረው ወረቀት እንደጠፋ ታውቂያለሽ። ማንም እንደወሰደው ደግሞ ማንን እንደወሰደው አናውቅም። ይኸው ሁላቸውም አንቺም ጨምሮ አላየንም። እሺ የት ነው ያለው? አዎ እሱ እኮ ግን እሷ እንዴት እዚህ ጋር ምንም የምትጠቀሙ ነገር የለም እኮ እሷ እዚህ ጋር። ለምን ይኸውልሽ የገንዘብ ጉዳይ እኮ ነው ይሄ። ገንዘብ እኮ ማለት አብረው ቢያደርጉት እኮ ብዙ ገንዘብ ነው ማለት ተራ ነገር አለ። እናንተ እንኳን ይሄን ገንዘብ ለማምጣት ስንት ነገር ውስጥ እንደገባችሁ አይተሻል አይደል እንዴ እኮ። እና ይሄንን ገንዘብ እንግዲህ ገንዘብ ማያሳስተው ነገር የለም ገባሽ? ለገንዘብ ተብሎ ብዙ ነገር ሲደረግ አይተናል። ስለዚህ ማንንም እዚህ ጋር አሁን እንደዚህ ብለን ምንደመድምበት ገባሽ? ትክክለኛ አሁን ሁላችሁንም ነው እንግዲህ እየመረመርን ያለ ነው። ያንቺን ስልክ እንኳን ሳይቀር ወስጃለሁ አይተሻል። እየመረመርኩ ነው። የዮናስንም ስልክ ሳይቀር የእናትሽን ስልክ ራሱ ሳይቀር ወስጃለሁ። ስለዚህ የዚህ ጋር የርብቃንም ስልክ መውሰድ ስለነበረብኝ የርብቃንም ስልክ ወስጄ ትንሽ ግራ የሚያጋቡ ቴክስቶችን አይቻለሁ። እንዲሁም ደግሞ ያልታወቁ ቁጥሮች ላይ በተደጋጋሚ መደዋወሎች አሉ እና በእርግጥ እነሱ ነገሮች እስቲ እናጣራለን። አሁንም የምነግራችሁ ነገር ቢኖር እንግዲህ ርብቃም እዚህ ነገር ላይ ፈቃደኛ ትሁን አትሁን እሱን እንትን እንላለን። ዛሬ ስልካችሁ እኛ ጋር የሚያድር ነው የሚሆነው። የኔ አይቲ ባለሙያዎች እንግዲህ እያንዳንዱ ነገር ለማጣራት ርብቃ ተስማማችም አልተስማማችም ይህ ነገር በእንትኑ ስላለበት ከባድ ነገር ነው። ለእኛ የምታደርገው ድጋፍ ለእኛ የምታደርገው እንክብካቤ እንዴት ነው እሷን የሚያስጠረጥራት ነገር የሚኖረው? እዚህ ጋር ፈቃደኛ ልትሆንም ላትሆንም ትችላለች። ሁኔታዎች ናቸው። በዚህ ልክ የዋህ አትሆኝ፣ አይንሽን ግለጭ። ምንድን ነው የሆኑ ነገሮች እኮ ዝም ብሎ አይሆንም እኮ። በቃ አካባቢሽን በደንብ አጥኝ። ስለዚህ ተረጋጊና ነገሮችን ይህን ነገር ለእናንተ ላሳውቅ ብዬ ነው። ያው ዛሬ እንግዲህ እስከ ማታም እስከዚህ ሰዓት እንግዲህ የቆየ ነው። እነዚህ ነገሮች እንግዲህ አንድ መፍትሄ ልንደርስ ብዬ ነው።
እናንተን ጉዳይም ትቼ ሌላ ቦታ መሄድ ስላልፈለኩ ነውና ይሄ ችላ የሚባል ነገር አይደለም። ዛሬውኑ እንግዲህ የብሩን ጉዳይ ዛሬውኑ ፕሮሰስ እንጀምራለን። ተረጋጊ፣ አይዞሽ ሳራ። እንትን ካለሽ ምናልባት አሞሽ ከሆነ ወይ ውጪና እኔ ባልደረቦች እንዳይውሽ አድርጊ ወይ ደገፍ በይ ወደ ሰሙት ነገር ትንሽ ከአቅሜ በላይ ነው። በጣም የሱ ነገር ገና የሱን ሳንጨርስ እርግጠኛ ሳንሆን የጠረጠርኩትን ነግሬሃለሁ። ያው እሱም እንዲህ ሊሆን ይችላል ብዬ ነግሬ ጭራሽ እሷን መጠርጠር ምናምን ድጋሚ ነው ለጥርጣሬ እናንተ ነግራችኋት ምናምን እንዴት አምና እዚህ ጋር ትመጣለች እና እኔ ማመን በጣም እየከበደኝ ነው። በዙሪያ ያሉ ሰዎች ሁሉ እንደዚህ በጣም ለኔ በጣም ከባድ ነው። ተረጋጊ፣ አይዞሽ። ነገሮችን ሁኔታዎችን የምናስተካክልበት መንገዶች ይፈጠራሉ። ለማንኛውም አሞሽ ከሆነ ግን ችግር የለውም። ነይ ውጪና አንዳንድ ነይ ትንሽ ግድ የለሽ ነይ ሳራ ትንሽ ነይ እናስተኛት እዛ እናቷ ጋር ይዘን እንሂድ ነይ። ውድ ተመልካቾቻችን ያው ሳራም እንግዲህ ነገሮች እንዳይመለሱባት ማለት የነበረችበት ጭንቀት እንዳይመለስ እንግዲህ ከኔ ባልደረቦች ጋር እንድትወጣ አድርገናል። ያው መስማት አለባት ዞሮ ዞሮ መስማቱ አይቀርም ብለን እንጂ በእርግጥ መናገር ላይኖርብን ይችላል። ግን ይህንን ጉዳይ ነገም ቢሆን ከነገ ወዲያ ማወቁ አይቀርም። ስለዚህ ነገሮችን ከስር መሰረቱ እያወቀች ነገሮችን እየተገነዘበቻቸው ምክንያቱም እሷ ጋር ያሉ አንዳንድ መረጃዎች ይኖራሉ እና ሁኔታዎችን ማስተካከል ስላለብን ለዛ ነው እንግዲህ እሷም እንድታውቅ ያደረግነው። ምናልባት እሷም ጋር ደግሞ አንዳንድ ልብ የምትላቸው አሁን ነገሮች ሲገለጡላት ልብ የምትላቸው ነገሮች ሊኖሩ ይችላሉ። በዚህ መሰረት እንግዲህ እስቲ ትረጋጋና እሷንም አንዳንድ ጥያቄዎች የምናደርግላት ይሆናል ማለት ነው። ዛሬ እንግዲህ ያው አቤል ጋር ሄደን ለምን አላስገባም እንዳሏቸው እንግዲህ ነገ አስፈላጊ ከሆነ እኔ ካሜራዬን ይዤ እሄዳለሁ ማለት ነው ዛሬ። ምክንያቱም አሁን በዚህ ኦልሞስት ወደ አመሻሹ ከ11 ሰዓት እያለፈ ነው ያለው እና በዚህ ሰዓት ሄደን እንግዲህ ሰውን ቤት መበጥበጥ እንዳይሆንብን ነገር ግን ድንገት ነገሮች ባልታሰቡበት ሁኔታ ወይ ሄደን ነገሮችን እናጣራለን ማለት ነው። ይህ ነገር ትንሽ ግራ ያጋባል። እውነት አቤል ይህንን ገንዘብ ይዞ ጠፍቶ ነው ወይስ ከጀርባው ሌላ የተፈጠረ ነገር አለ? ትንሽ ግራ ያጋባል። እስቲ ቤተሰቡን ጋር ሄደን ያለውን ነገር እንዲፈቱልን እናደርጋለን። እነሱ ለምን ዝም አሉ? 2 ወር ቀላል አይደለም። ኦልሞስት 2 ወር ሊሞላው ነው የተባለው ይህ ጉዳይ ከተፈጸመ እና 2 ወር ቀላል አይደለም እና 2 ወርስ ምን ብለው ዝም አሉ የሱስ ቤተሰቦች የሚለውን እንግዲህ ወደዛው ሄደን ነገ ላይ እንግዲህ እዛ ሄደን አንዳንድ ቆይቶችን የምናደርግ ይሆናል ማለት ነው። እስከዛው ድረስ እንግዲህ ያው እናንተም ሁልጊዜ እንደምንላችሁ ሀሳብ አስተያየታችሁን ጻፍ እያደረጋችሁ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ ቻናላችንን ከኛ ጎን እንድትሆኑ እንግዲህ እንጠይቃለን ማለት ነው። ያው ድጋፋችሁን የምታሳዩን ላይክ በማድረግ እንዲሁም ደግሞ ኮሜንታችሁን በመጻፍ ነውና ለወዳጅ ዘመዶች ደግሞ ይህን ነገር መማማር ይሆናል ብላችሁ ካሰባችሁ ሼር አድርጉላቸው። እስከዛው ድረስ እንግዲህ አብራችሁ እንድትቆዩ ስል እንግዲህ በአክብሮት ተጋብዛለሁ። ቸር ቆዩ። ይኸውልሽ ሴትዮ ውስጥ መግባት አለብኝ ወይ ደግሞ እዚህ ቁጭ ብለን ማውራት አለብኝ? ካሜራማን እባክህ ካሜራውን ነብራልኝ። ይሄ እኮ የኛ ቤት ነው እንጂ አንተ ቤት አይደለም አይደል? ለምንድን ነው የምትገባው? ይኸውልሽ የተፈጠረ ችግር አለ። ችግር ስለተፈጠረ ነው ወደዚህ ቦታ ላይ የመጣሁት አይደል እንዴ? እና እኔ ምን አገባኝ? ምንም ስለ ወንድምሽ ጉዳይ እኮ ነው የማወራው። ስለ ወንድሜ ጉዳይ አንተ ምን ቤት ነና የምታወራው? አልገባኝም። ቆይ እኮ ለምንድን ነው እንድገባ ማፈቅጂልኝ? ቆይ ለምንድን ነው የምትገባው? ቤት ውስጥ ማንም የለም። ወንድምሽ የት እንዳለ ታውቂያለሽ? እሺ አላቅም። እኛ ራሱ ጠፍቶብናል። ይኸው ስንት ጊዜ ሆኖታል ከጠፋ እኮ ታዲያ ስለሱ ጉዳይ እኮ እናውራ እያልኩሽኝ ያሉት እኮ ምንድን ነው የምናወራው? ማነህ? ቆይ ማነህ? ሲጀመር ቁጭ ብለን እናውራ ካልሆነ ምንድን ነው የምትፈልጊው? አንተ ራስህ እንደምትፈልግ አልገባኝ። በቃ ስለ ወንድሜ ጉዳይ ምንም አያገባችሁም። ያሳስብሽ እኮ ይገባ ነበር እኮ አሳስቦኝ። ስለ ወንድምሽ ጉዳይ መደንገጥ ነበረብሽ። ደንግጬ እኮ አሳስቦኝ ስለጠፋ እኛም ፖሊስ ጣቢያ አመልክተናል። ስለዚህ እኔ ምንም የምነግርህ ነገር ስላመለከታችሁ ከዛ የሚመለከትሽ ነገር የለም ነው? አመልክቻለሁ። አንተ ማነህ? ቆይ ሲጀመር ስለ ወንድሜ ለምንድን ነው የምታጣራው? አልገባኝ። እቤት አለ እንዴ? ቆይ የለም። እና ታዲያ ለምን የምትደብቂው? ቆይ በሩን ይዘሻል እኔ እንዳልገባ። ትናንትናም የኔ ባልደረቦች መጥተው መልሳችኋቸዋል። መብታችን መሰለኝ። ይሄ እኮ እኛ ቤት ነው እንጂ ሊሆን ይችላል። ግን ደግሞ ይኸውልሽ እዚህ ጋር ወንጀለኛን እየደበቃችሁ ነው ያላችሁ። ወንጀለኛ? ማነው ወንጀለኛ ያደረገው? እነሱ ወንጀለኛ ነው ያወሩ እንጂ እዚህ ሆኖ ከሆነ ግን እመኝ የከፋ ነገር ነው የሚደርሰው። በፍጹም እዚህ ማንም የለም። ቆይ ሲጀመር አንተ ማነህ? ቆይ ፖሊስ ነህ? እኔ የህግ አካል ነኝ፣ መርማሪ ጋዜጠኛ ነኝ። ስለዚህ ነገር የማጣራ መርማሪ ጋዜጠኛ ነኝ። ቤቴን የመመርመሪያ ወረቀት ይዘህ ይኸውልሽ ቤት ስለመፈተሽ ፍቃድ ላይኖረኝ ይችላል። የህግ አካል ስለመሆኔ ደግሞ ማየት የምትፈልጊ ከሆነ ላሳይሽ እችላለሁ። ይኸው ቢሆንም በቃ ቤት መመርመር ቤት ገብተህ መፈተሽ ካልቻልክ እስካልተፈቀደ ድረስ ነገ ከነገ ወዲያ ይሄን ነገር አስጽፌ መምጣት እችላለሁ። አሁን ግን እያልኩሽኝ ያሉኝ ልፈትሽም አይደለም እናውራ ነው ያልኩሽ እኮ። ምንድን ነው የምናወራው? እኮ ምንም የማውቀው ምንም የምነግርህ ነገር የለም። ለዛ ነው ይኸውልሽ እየተግባባን አልመሰለኝም። እኔ እየጠየኩሽ ሲጀመር ለምንድን ነው ደንገጥ እራሱ ያላለሽው? ምን
ማለት ነው ገንገጠላሽ እንዴ? ከወንድሜ በላይ ገና መጥቼ እኮ በራን ኳኩቼ እኮ ስጠይቅሽ ምንም እንትን እንዳልመሰለው ሰው ነው። በጣም ብዙ ጊዜ ነው ወንድሜ ከጠፋ። ስለዚህ ምንም ነግርህ ነገር የለም። ደግሞ አልደነገጥሽም ማለት አትችልም። ወንድሜ እኮ ነው። እሺ እሱ የራስሽ ጉዳይ ነው። እኔ የሚመለከተኝ ነገር አይደለም። ግን ይሄ ሰውዬ ይኸውልሽ የሰው ህይወት ነው ይዞ የጠፋው። እሱን አንተ በምን ታውቃለህ? መረጃ ወይ ማስረጃ የሚሉት ነገር አለ? አላውቅም። ግን ለመጨረሻ ጊዜ እሱ አካውንት ላይ እንደገባ ነው የማውቀው። እነሱ ናቸው እንደዚህ ብለው ያወሩት እንጂ ወንድሜ ይስረቅም ይውሰድ ምንም የሚታወቅ ነገር እሱን መረጃ ደግሞ ለማግኘት እኮ ይኸውልሽ ማስረጃዎች ያስፈልጉኛል አይደል እንዴ? ምን መሰለህ እንደውም እኔ እነሱን ነው የምጠረጥረው። ሆን ብለው ወንድሜ ወንጀለኛ እንዲመስል እነሱ ናቸው ያላከኩበት እንጂ ወንድሜ እንደዚህ አይነት ተግባር በፍጹም አይፈጽምም። ስለዚህ አንቺ እያልሽ ያለሽው ደግሞ ጭራሽ ወንጀሉን ወደ እነሱ ያላከኩ። አዎ በእርግጠኝነት እነሱ ናቸው እንጂ ወንድሜ እንደዚህ አይነት ነገር አያደርግም። እንዴ እባክሽ እኔ ትይልሽ ለመግባባትም ይሄ አሁን የምንለውንም ወሬ ለማውራት በቃ እኔ አልፈልግም። እዚህ ጋር ምንድነው ተሰብስበው ምንድነው የሚያደርጉት? እንደዚህ ማድረጋችን ሲጀመር እያንዳንዱ ነገር ይሄ ማለት እኮ መረጃዬ ነው። ገባሽ? አሁን ይኸውልሽ እዚህ ጋር የሆነ ነገር ደረሰብኝ የሆነ ነገር ሆንኩኝ ብለሽ እንኳን ብትይ ማስረጃዬ ነው ይሄ። ገባሽ? ይሄ አስገድደህ እኮ ነው። አሁን እኮ መውራት እራሱ አልፈለኩም። ገባ? አስገድዳችሁ ነው እዚህ ጋር ተሰብስባችሁ የቆማችሁት። ሲጀመር እንዴት ነው ማን ከፈተላችሁ? በሩን ራሱ ጉዳይ እኮ ነው እያወልኩሽ ነው እኮ። እንዴት ነው ትንሽ ስለ ወንድሜ ጉዳይ ነው የማያሳስብሽ? እኮ ስለ ወንድሜ ጉዳይ ነው በጣም ነው የሚያሳስበኝ። እንዴ ውስጥ እንኳን ባንገባ እዚህ ጋር ወንበር አምጪና እናውራ እያልኩሽ። ምንድን ነው የምናወራው? ምን የምናወራው? እኔ ምንም የማውቀው ነገር የለም አልኩህ እኮ። እርግጠኛ ነኝ ስለ ወንድምሽ የምታውቂው ነገር የለም። ምንም የማውቀው ነገር የለም። ካላወቅሽ ታዲያ እኮ ይኸውልሽ እንደውም እኮ ስለ ወንድምሽ ዜና እኮ ይዤ መጥቼ ሊሆን ይችላል። እኔ በቃ ለሚመለከተው አካል ሄጄ አመልክቻለሁ አልኩ አይደል? ሌላ ስላመለከትሽ ሌላ የሚመለከትሽ ነገር የለም። ሌላ ምንም የሰውም ትብብር ምንም ድጋፍ አሁን ይኸውልሽ ወይ ወደ ውስጥ ገብተን እንዴ የት ነው የምትገባው? እንዴ ማንም የለም አልኩ አይደል? እንዴ ወይስ ማንም ከሌለ ምን ችግር አለው ታዲያ ብናወራ? ወይ ደግሞ ማለት ነው ማንም እኔ እናንተ ውስጥ ገብተን ምን ልናወራ ነው? አልገባኝም። እናንገባ እንችላለን ወይስ እዚህ ጋር ቁጭ ብለን አይ ምንም ቁጭ ብለን የምናወራው ነገር የለም። ማንም የለም። በቃ ወደ ውስጥ መግባት ካልፈለግሽ እዚህ ማውራት ካልፈለግሽ ወይ እኔ ቦታ ሄደን ደግሞ እናወራለን። ተስማማን? ምንድን ስለምንድን ነው የምናወራው? ቆይ ስለ ወንድሜ ሳራን በደንብ ታውቂያታለሽ መቼም አይደል? ቤታችሁም ብዙ ጊዜ ትመጣለች። አዎ አውቃታለሁ። ስለዚህ ይኸውልሽ የሳራ እናት ያለችበት ሁኔታ ታውቂያለሽ። በይሳት ገንዘቡ ያስፈልጋታል። የሳራ እናት ታውቂያለሽ፣ ያለውን ሁኔታ በሙሉ ታውቂያለሽ አይደል እንዴ? ያለችበት ሁኔታ ኩላሊቷ እንዴት እንደሆነ የሳራ እናት ታውቂያለሽ። ሳራ እንኳን ይኸውልሽ በጭንቀት ሌላ ነገር ውስጥ ነው ያለችው። ይሄ ደግሞ የሆነው በወንድምሽ ምክንያት ነው። ያገናኘዋል። ወንድሜ ምንም የሚያውቀው ነገር የለም። በቃ እነሱ እንደዚህ ስላሉ ምንም አይነት መረጃ ሳይያዝ ወንድሜ ላይ እንደዚህ መላከክ የለበትም። እርግጠኛ ሆነሽ ልትከራከሪ ለሻሽ አውቀዋለሁ። እንደ ከልጅነት ጀምሮ አብረው ያደገ ወንድሜ እኮ ነው። እንዴት ነው የማላውቀው? ምንም የሰው 5 ሳንቲም አይነካም ወንድሜ ሲጀመር ማለት ነው። ሰማኛለሽ። ለምን ጠፋሽ እንዴ? የሳራ እናት ምናምን ታሟል ያልከው ማለት ነው። እሷ ከታመመች ቀን ጀምሮ በቃ ወንድሜ ምግብ በአግባቡ አይበላም። ሁሌ ጭንቀት። እነሱ ቤት ነው ሁሌ የሚሄደው። ሁሌ እነሱ ለማገዝ ይሯሯጣል። በቃ ተጨንቆ ይሆናል። ሊያብድ ደረሰ እኮ ወንድሜ በእነሱ ምክንያት። እንደውም እንደዚህ እንዲሆን ያደረጉት እነሱ ናቸው። ጭራሽ ገንዘብ ወሰደ ብለው ወንድሜ ያማኛሉ እንዴ? ምን አይነት እኮ ለዚህም ለሁሉም ነገር እኮ ይሄንን መፍትሄ የምትሰጪው እኮ አንቺ ነሽ። እንሂድና እናውራ እያልኩሽ ነው። ካልሆነ ደግሞ እዚህ አስገብኝ። ምንም የማስገባ ነገር የለም። እኔ ምንም የምናወራው ነገር እሺ እንሂድ። እዛው ሳራ ጋር ሄደን 5 ደቂቃ የሚሆን ከነሱ ጋር ቆይታ እንድናደርግ እፈልጋለሁ። ስለዚህ ነገር ማለት ወንድምሽ ምንም እንደማያውቅ ወይ እነሱ ፊት እንድትናገር ይፈልጋሉ። ሲጀመር እኔ ሳራ ከምትባል ልጅ ጋር መሄድ አልፈልግም ከነሱ ቤት። ምን ማለት ነው? ምን አለሽ? የተፈጠረ እስካሁን እኮ ትመጣ ነበር እንዴ? በሰላሙ ጊዜ እኮ አቤል ጋር እያለች ትመጣለች። እዚህ ቤት እንደምትመጣ ነግራኛለች። በቃ ወንድሜ እንደዚህ ሆነ በእሷ ምክንያት ነው። እርግጠኛ ነኝ በእነሱ ምክንያት ነው። ለዛ ነው። እባክሽ እንሂድ። ወይ ቁጭ ብለን እናውራ ወይ እንሂድ። የቱን ትመርጫለሽ? እንሂድ። ቤትሽን አቆላልፊና የምትሄጂ ከሆነ እሺ ነይ እንሂድ። ፈቅጄልሻለሁ። እሺ ዘጋጊና እኔ እጠብቅሻለሁ። እኔ የትም አልሄድም። እዚሁ ካንቺ ጋር ቆይታ ካንቺ ጋር ሳላወራ የትም አልሄድም። እኔ እኮ ስለምን እንደምናወራ ግራ ገባኝ። ቀኑን ሙሉ እዚህ ቆሜ እውላለሁ እንጂ ካንቺ ጋር ሳላወራ የትም አልሄድም። ግልጽ ነው? እሺ እሄዳለሁ፣ ግን 5 ደቂቃ ብቻ። ከዛ በላይ እኔ መቀመጥ ምንም አልችልም። ችግር የለውም። ይሁን እንሂድ። እሺ አስተካኪና እንጣ። ስለዚህ እንግዲህ ወደ ተመልካቾቻችን ያው በስተመጨረሻም ቢሆን እንግዲህ እኛ ጋር መታ ለማውራት ተስማምተናል ማለት ነው። ስለዚህ ይዘናት ሄደን እንግዲህ እዛው አንዳንድ ቆይቶች እናደርጋለን ማለት ነው። ያው እስክትመጣ እንጠብቃታለን። እንድንገባ ፈቃደኛ አልሆነችም። ብቻዋን ነች። ሴት ስለሆነች ደግሞ ያን ያህል ጫን ብለን መጋፋት አልፈለግንም። ለዛ ነው ኃይልም ልንጠቀም ያልፈለግነው እንጂ እችን ተራ ማለት አንድ ሴት አስገድዶ ወደ ውስጥ መግባት አቅቶን አይደለም። ሌላን ነገር መፍጠር ስላልፈለግን ነው። በእርግጥ ዞር ዞር ብለንም ግቢውንም ለማየት ሞክረን ነበረ። እስቲ አናውቅም እንግዲህ ውስጥም ደብቀውት ከሆነ እዚህ አካባቢ በር ላይ እንግዲህ እኔም ባልደረቦች በጓሮም በምንም እንዲቆሙ አድርገናል። እንግዲህ የሚፈጠር ነገር ካለ ከዚህ ግቢ የሚወጣ ሰው ካለ እንግዲህ ጥርጣሬ የሚፈጠር ነገር ካለ እነሱ ይከታተሉልኛል ማለት ነው። እሷን ግን እኔ ጋር ወስጄ አንዳንድ መረጃዎች እንድታወጣጥ አደርጋለሁ ማለት ነው። እስከዛው ድረስ እንግዲህ አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች እንግዲህ የአቤልን እህት የተባለችውን እንግዲህ ወደዚህ ወደኛ ማቆያ እንግዲህ ተስማምታለን ይዘናት መተናል ማለት ነው። ስለዚህ ያው ከኛ ጋር ቆይታ ልታደርግ ነው ማለት ነው።
እባክሽን ስለ ወንድምሽ ነው አሁንም ደጋግመን እየጠየቅንሽ ያለ ነው። የምታውቂው ነገር ካለ ንገሪ። ማለት አሁን እኚህን እናት ምናልባት ነገ አንድ ቀን ባለፈ ቁጥር የህይወታቸው ነገር አስጊ እየሆነ ነው የሚሄደው። ስለዚህ አናውቅም፣ ምናልባት ችግር ካለበትም የእሱን ችግር የምናስተካክልበት መንገድ እንፈጥራለን። አሁን ግን ግዴታ ገንዘብ ያስፈልገናል። የምታውቂው ነገር ካለ ከጀርባ ምናልባት ፈርቶም ነገሩ አሳስቦት ወስዶ ከዛ በኋላ ፈርቶም ምናልባት ቤት ተደብቆ አላውቅም የሆነ ቦታ ተደብቆ የምታውቂው ነገር ካለ ንገሪን እባክሽን። የእሱን ነገር መፍትሄ እንፈልግለታለን እያልኩሽ ነው ያለሁት። ይኸውልህ ወንድሜ እንግዲህ ወንድሜን እኔ ነኝ ካንተ በላይ የማውቀውና እሱ ደግሞ በጣም ጨዋ፣ እንደዚህ ጭራሽ የሰው ገንዘብ ምናምን ጭራሽ የፍቅረኛውን ገንዘብ በፍጹም ሊወስድ የሚችል ሰው አይደለም። ግን እኮ የለም እኮ ወስዷል እኮ። አይ ወስዷል ብለህ እንደዚህ መደምደም አትችልም። የተፈጠረውን ነገር እኔ ራሱ እኛም ቤተሰቦች አንቺም እኮ ልሽ መደምደም አትችይም አይደል እንዴ? አዎ ግን ለመጨረሻ ጊዜ ገንዘቡ የገባለት እሱ ጋር እንደሆነ ነግረውኛል። እስካሁን በማውቀው ቆይ መጀመሪያ እኔ ጋር ያለውን ያየሁትን ነገር በሙሉ ልንገር። እሺ። እና አቤል በቃ ልክ የሳራ ተብዬዋ እናት እንደታመሙ ጀምሮ በቃ ምንም ሰላም አጥቶ ነበር ማለት በቃ ብዙ አብዛኛውን ጊዜ ቤት እንኳን አይሆንም። ቅድም እንደነገርኩ በአግባቡ ምግብም እንኳን አይበላም ነበር። አብዛኛውን ሰዓት ቤት አያሳልፍም፣ እነሱ ጋር ነበር በቃ የሚያሳልፈው። እና እንደውም ይሄንን ችግሩን መጥቶ ለእኛም ሲነግረን እኔና አባቴም በጣም ተጨንቀን ነበር በቃ። እና የእሱ ማለት ፍቅረኛው ስለሆነች ፈጣሪ ከፈቀደም ደግሞ ወደፊት ተጋብተው ሚስቱ ትሆናለች ብለንም ስለምናስብ በቃ ልክ እንደ ቤተሰብ ነበር እሷንም የምናየው። እና እኛም ማለት በጣም ብዙ ብር እንድትጠየቁ ነግሮን ነበር። ወደ 4 ሚሊዮን ምናምን ብሎን ነበር። እና እኛ ደግሞ ያን ያክል ብር የለንም። እና ብቻ በምንችለው እኔም አባዬም እንደዚሁ ከምናውቃቸው ሰዎችም ትንሽ የተወሰነ አቅማችን በፈቀደው እንግዲህ ሰው የሚችለውን ነው የሚሰጠው። እና ወደ 50 ምናምን ሺህ ብር ሰብስበን ሰተነው ነበር ለሳራ እንዲሰጣት ማለት ነው። እና እኛ በቻልነው መጠን ረድተነው ነበር። ከዛ እሱም ደግሞ በቃ በሚችለው መጠን ከጓደኞችም ከሚያውቃቸው ሰዎች በሙሉ ብር እያሰባሰበላት እንደነበር ነው የማውቀው። እና ከዛ በኋላ ብሩ ምናምን ሞልቶላት ይሁን ብቻ ብዙ ብር ከተሰበሰበ ምናምን በኋላ አቤል በቃ ሊጠፋ አካባቢ ማለት ነው በጣም በቃ ወደ ውጭ እየወጣ ምናምን ማደር ጀመረ። እና መጀመሪያ አካባቢ በጣም ነበር የምጨነቀው ማለት በቃ ደውዬ ሰላም መሆኑን 10 ያረጋግጣለሁ ወጥቼ ሁሉ ውጭ ጋር ወጥቼ ምናምን ጠብቀው ነበር በጨለማ ምናምን ብቻ በጣም ነበር የምንጨነቀው። እና ከዛ በቃ የተደጋገመ መጣ ይሄ ነገር ውጭ ማደሩ በጣም የተደጋገመ ሲመጣ እኛም በቃ ይሄን ነገር መቀበል ጀመርን። ሆስፒታል ነው ያደርኩት ምናምን ይለናል። እና የሳራ እናት ነገር እንደተባባሰ በጣም እኛም ስለገባን በቃ ብዙም አባቴም አያስጨንቀውም ነበር። ከዛ የሆነ ሰዓት ላይ ግን እንደዚህ 2 ቀን ምናምን አድሮ ከዛ እሱን ኖርማል ነው ብለን እኛ ምንም አላሰብንም ማለት ሆስፒታል ምናምን ነው የመሰለን እና ደህና ነው ብለን ነበር የጠበቅነው። ከዛ በ3ኛው ቀን የነ ሳራ ቤተሰቦች መጡ እኛ ጋር እና አቤልን አይታችሁታል ምናምን ብለው በቃ እኛ ላይ መጮህ ምናምን ነገር ጀመሩ። ከዛ እናንተ ግን እስከ 3 ቀን ማለት ያው እንደተለመደው ውጭ አድሮ ነው የመሰለኝ ነው የምትይው ወይስ? አዎ እኔ በቃ እንደዚህ ሆስፒታል ወይ ከነሱ ጋር ይሆናል ብዬ ነበር ያሰብኩትና እና እኔ መሰለኝ እኛ ያሰብነው ኖርማል ነው ብለን ነው ማለት ውጭ በቃ እንደተለመደው ያን ሰሞን እያደረ ስለነበር እንዳልኩ 2 ቀንም ሲያደር በቃ ሰላም ነው ስደውልለትም ምናምን እየጠፋም አልመሰለኝም ነበርና ሰላም ነው ብዬ ነበር ያሰብኩት። ስልኩም አንዳንዴ እንደዚህ ባትሪ ምናምን ዘግቶብኝ እያለ ስለሚዘጋ ጭራሽ አልጠበቅኩም። እና በ3ኛው ቀን ግን እነሱ መተው አቤልና ተሽቷል በቃ ጠፋብን እኮ ምናምን ሲሉ ነው ያኔም እኛ እንደጠፋ ያወቅ ነው እንጂ እስከዛ ሰዓት ድረስ አናቅም ነበር ማለት ነው። እና ከዛ በኋላ ነው እኛም በቃ ሲጠፋብን ወደ ፖሊስ ጣቢያ ምናምን ሄደን ያመለከት ነውና። ስለዚህ አመልክታችኋል ይሄን ነገር ግን እርግጠኛ ነሽ? አዎ አመልክተናል። ከፈለግ ያመለከትንበትን ቅርንጫፍም ሄጄ ላሳይ ይችላል ነው አብረን መሄድ እንችላለን። እሺ አይ ማለት እናንተ ጋር የሆነ የተደበቀ ነገር ያለ ነው የሚመስለው ማለት ሰመጣም እንግዲህ አልደነገጥሽም። አንቺ ስለ ወንድምሽ ጉዳይ መሆኑን እየነገርኩሽ ራሱ ያን ያህል ምን ትንሽ ላይ ለውጥ አላየሁም። እና ምንድን ነው የተፈጠረው? ለምንድን ነውስ በዚህ ልክ ዘና ብላችሁ እየጠበቃችሁ ያላችሁት? እነሱ አሁን በእርግጥ የነሱ የህይወት ጉዳይ ስለሆነ ሊሆን ይችላል ብዙ ነገር እያደረጉ ያሉበት ሁኔታ ያለው እና እናንተ ወንድምሽ ነው እንዴት ነው ዝም ብላችሁ ቁጭ ልትሉ የቻላችሁት? እስካሁንስ እንዴት ነው ፍንጭ ያልሰማችሁት?
እኛ እኮ ዝም ብለን አልተቀመጥንም ማለት በተቻለ መጠን እኔ ጓደኞቹ ጋርም እየደወልኩ እያፈላለኩ ማንም ሰው ስለሱ አያውቅም በቃ እና በተቻለ መጠን እኔም ሆነ አባዬ ግን እኮ ሰምተናል ማለት ፓስፖርት እያወጣ እንደነበረ ሰምተናል። እንዲሁም ደግሞ ወደ ውጭ ሊሄድ እንደሆነ ያው ፓስፖርቶች እያወጣ ምናምን እንደነበረ ሰምተናል። እና ምናልባት እና ታዲያ እነዚህ ነገሮች አቤል ወስዷል አያስብሉም? አሁን አንቺ ወስዷል አትበል እያልሽ እንትን እያልሽኝ ነው እና እነዚህ ነገሮች ደግሞ ሲሰማ እንደው ሄዷል አትይም አንቺ ራሱ? ውይ እኔ ይሄን ነገር አልሰማሁም በፍጹም። እንዴት ከየት እንደሰማሁ እኔ አላውቅም። ብቻ እኔ እስከማውቀው ድረስ አርፈን አልተቀመጥንም። እኔም ሆነ አባዬ የበኩላችን እየተወጣን ነው ብዬ ነው የማስበው። እና ደግሞ ልክ ሊጠፋ ሰሞን በቃ በጣም ጭንቀት አብዝቶ ነበር እና መኝታ ቤት ሆኖ በሩን ቆልፎ ምናምን ይቀመጣል ምናምን። ከዛ ላወራውም ስሞክር ምንም ሊያወራኝ ፈቃደኛ አልነበረም። ምንድነው የተፈጠረው? ምንድነው እንደዚህ የሚያስጨንቅህ? አዲስ ነገር ካለ ንገረኝ ምናምን ስለው ምንም አያወራም። በቃ ጸባዩ በጣም ተቀያየረ እና በጣም ጭንቀት በዝቶበት ነበር እና ይመስለኛል የሆነ ሰው ያስጨንቀው ነበር መሰለኝ። እንደዚህ ሲጨነቅም የሆነ ሰው ላይሆን ይችላል። ምናልባት ገንዘቡ ሳስጨንቆት ቢሆንስ? ልውሰድ አልውሰድ ከራሱ ጋር እየተጨቃጨቀስ ቢሆንስ? ውያ እንደነገርኩ እንደዚህ አይነት ሰው አይደለም ወንድሜ። እንግዲህ በደንብ ነው የማውቀው እና የሰው ገንዘብ በፍጹም የነካ አይነት ሰው አይደለም። እና እኔ የሚመስለኝ ከእነሱም ቤተሰብ ውስጥ ሊሆን ይችላል። እኔ አላውቅም። እንግዲህ ከሌላም ሰው ይሁን እዚህ ነገር ላይ አቤልን በዋነኝነት ተጠርጣሪ ያደረግኩት ትልቅ ምክንያት አለኝ። ምክንያቱም ይህን ነገር እንግዲህ አንቺም አሁን እንግዲህ ራስሽ ከአንደበትሽም እየተናገርሽ ነው ያለሽው። በመሀል ይጨነቅ ነበረ ገንዘቡ ማለት አቤል ሊጠፋ አካባቢ በጣም ይጨነቅ ነበረ። ቤቱን ቆልፎ እኔን ላያዋራኝም እያልሽ ነበር። እንዲሁም አንዳንድ ፍንጮችንም ደግሞ ከነሳራ ቤተሰብ የሰማሁት ነገር ነበር እና ትንሽ ያኔ ሊጠፋ አካባቢ የነበረ ሰዓት ላይ እዚህ መምጣት ማዘውተር በጣም በተደጋጋሚ በቀን 3-4 እስከ መምጣት ከሳራ ጋርም የነበራቸውን እንትን ማለት ለየት ያለ ሁኔታ የተለያዩ ፋይሎች ይዞ እንደመዞር ብዙ ነገሮችን ነገሮኝ ነበር እና እነዚህ ነገሮች ማለት ያሉበትን ጭንቀት ያስረዳሉ። እኔ በሰዓቱ ምናልባት እንግዲህ አንዳንድ ሰው ምናልባት አያደርግም ያልነው ሰው ችግር ሲመጣ የሆነ ነገር ችግር ሲደርስበት ያን ነገር ለማድረግ ሊገደድ ይችላል እና አሁን እሱም ምናልባት ውጪ የመሄድ ያለው ፍላጎት የተነሳ እነዚህ ነገሮች አድርጓቸው ሊሆን ይችላል። እነዚህ ነገር ደግሞ አድርጎ ከሆነ በእርግጠኝነት ወይ ቤተሰቡ የሆነ ነገር ያውቃል እና እኔ አሁን እንደውም ስገምት አንቺ የሆነ ነገር እየደበቅሽ ያለሽ ነው ይመስለኝ። ኧረ እኔ በፍጹም ምንም የደበቅኩት ነገር የለም። ደግሞ ወንድሜ እኔ እስከማውቀው ድረስ ውጭ ሀገር የመሄድ ፍላጎት እንደሌለው ነው የማውቀው። ይሄን ነገር በፍጹም ውጭ ሀገር የመሄድ ፍላጎት እንዳለው እኮ ራሷም ሳራ ራሱ ተናግራለች። እኔ ይሄን ነገር አላውቅም። ለእኔ ወይም ስለዚህ አይነት ነገር ነግሮኝ አያውቅም። ማለት አብዛኛው የተፈጠረውን ነገር ለዛ ነው እኮ እየደበቅሽ ነው የምልሽ። እባክሽን ይኸውልሽ አሁን እዚህ ጋር ምናልባት ሄዶም ሊሆን ይችላል ያሉትን ነገሮች አሁን እኛ ገባሽ ተረጋግተን ራሱ ወይ ሄዷል አልሄደም ነገሮችን አምነን ቁጭ ለማለትም አንዳንድ ፍንጮች ያስፈልጉናል። የምታውቂው ነገር ካለ ተናገሪ። አለበለዚያ ግን አንቺም ቢሆን በኋላ በወንጀል ትጠየቂያለሽ። ምክንያቱም ወንጀለኛን እየደበቅሽ ነው ያለሽ። እኔ ማለት ወንድሜ ወንጀለኛ ማለታችንም ሲጀመር ያለ ምንም ማስረጃ እኮ። ሲቀጥል ደግሞ እኔ ውጭ ሀገር ለምንድን ነው አላስገባም ያለሽ? ቤትሽ የደበቅሽው ነገር አለ እንዴ? ምንም የደበቅኩት ነገር የለም። ግን ቤት እኔ ብቻዬን ነኝ እና እናንተ ደግሞ ወንዶች ናችሁን ማስገባት አልፈልግም። ለዛ ነው። ምንም የተለየ ነገር እኮ እንትን አንልም ማለት በር ላይም ሆነን ማውራት እንችላለን ብዬሽ ነበር። ግን አንቺ ለእሱም ፈቃደኛ አልሆንሽም። ምንም የምናወራው ነገር የለም እኮ። እኔ ለራሴ ጭንቀት ውስጥ ነው ያለሁት። ወንድሜ ጠፍቶ እኔ ራሱ እኮ በቃ ወንድሜ ጠፍቶ ጭንቀት ውስጥ ነው ያለሁት። እሱን ነገር ለምንድን ነው እናንተ ለመርዳት የማትሞክሩት? አልገባኝም። አንቺም እኮ ይኸውልሽ እኛን ለመርዳት እየሞከርሽ አይደለም። ስለ ወንድምሽ ጉዳይ ነው። ወንድምሽን እንፈልግ እያልን ያለ ነው። በወንድምሽ ጉዳይ እኮ የተለየ ነገር አግኝተንስ ቢሆን ኖረው ወንድምሽ ጋር እኔ እኮ የማውቀውን ነገር ለመናገር እየሞከርኩ ነው አይደል? ይመስለኛል እዚህ ከመጣሽ ነው እንደውም የተለሳለሽው እንጂ መጀመሪያ እኮ እዛ እናንተ ቤት እኮ ከበር ላይ ራሱ ማለት እንዴት እንደመለሽን አይተናል እኮ። አሁን እኮ በስነ ስርዓት ለማውራትና ለማስረዳት እየሞከርኩ ነው ያለሁት። ወይስ እንደ ቅድሙ እንዳወራ ነው የፈለግኩት? አይደለም እሱ አሁን ይኸውልሽ እዛ ደረጃ መደራረስ የምንችልበት ሁኔታም አይደለም ያለ ነው። ያለ ነገር ካለ የደበቅሽው ነገር ካለ ተናገሪ ነው እያልኩሽ ያለሁት። በኋላ እነዚህ ነገሮች ሲጋለጡ እመኝ አንቺ ላይ የከፋ ነገር ይደርሳል። ምንም የደበቅኩ ነገር የለም። ግን እኔ እስከሚመስለኝ ድረስ የነገረሽ ነገር የለም። ምንም የነገረኝ ነገር የለም። ምንም አውቀው ነገር የለም። ግን እኔ ስረዳው የሆነ ሰው አስጨንቆት ብሩን አምጣ ብሎ አስጨንቆት ምናልባት አግቶትም ሊሆን ይችላል እኮ እና የሆነ አደጋ ደርሶበትም ሊሆን ይችላል። ወንድሜ ሰላም ላይ ሆነ ለምን አይለቁትም? አደጋ ቢደርስም እኮ ይኸውልሽ ያለ ከሆስፒታል ያለ መረጃ ካለ እኮ ማወቅ ነበረብን እስካሁን። እንግዲህ ውድ ተመልካቾቻችን ትናንትና በነበረው ሂደት ላይ ብዙ አይነት ነገሮችን አይተናል። ፖሊስ ጣቢያም የተመዘገበ ካለ ጠፋ የተባለ ማለት ማንነቱ የማይታወቅ በመኪና አደጋም በምንም የተጎዳ ሰው ካለ ብለን አጣርተን ነበረ።
በእርግጥ እስካሁን የተረጋገጠ ትክክለኛ መረጃ ያሉት እዚህ አዲስ አበባ ያሉት እንግዲህ የፖሊስ አካላቶች ለኛ የሰጡን መረጃ አለ። እዚህ ላይ ምንም አይነት እንደዛ አይነት ነገር እንደሌለ ደርሶናል መረጃ። ግን ገና ነገ ከነገ ወዲያ ደግሞ ምን ሰማቸው ነገሮች ይኖራሉ። በእርግጥ ክፍለ ሀገር ላይ የተፈጠረ ካለ ግን ከአዲስ አበባ ሊወጣ የሚችልበት ምንም ምክንያት አይኖርም። ከሆነም እዚህ አዲስ አበባ ውስጥ ነው ነገር ሊሆን ይችላል እያልከኝ ነው እንዴ? ወይኔ ይኸውልሽ ተረጋጊ፣ አታስመስይ። እንደዛ እያልኩኝ አይደለም ምን ያለሁት እና ምንድን ነው የምትለው እንዴ? ይኸውልሽ ወንድምሽ ሆነ ብሎ ጠፍቷል ነው እያልኩኝ ያለሁት። ለምን ሆን ብሎ ይጠፋል? ለምን ሆን ብሎ ይጠፋል? ሲጀምር የሰው ገንዘብ እንዴት ነው እሱ ይዞ የሚጠፋው? ጭራሽ የፍቅረኛው እናት ገንዘብ ይዞ እንዴት ይጠፋል? እና የት ሄደ? በእርግጠኝነት ደግሞ የሆነ ነገር ይነግርሻል። እኔ ምንም የነገረኝ ምንም ማውቀው ነገር የለም። ይኸውልሽ አንቺ ቤተሰቡ ነሽ። ቆይ ስንት ናችሁ ቤተሰቡ ውስጥ? እኔ ወንድሜና አባቴ ነን። ሶስታችሁ ብቻ ነው ያላችሁ? አዎ ሶስታችን ብቻ ነው ቤት ውስጥ ያለ ነው። ሌላ ሰው የለም። እሺ ታዲያ ማለት እንግዲህ ያው የሆነ ችግር ቢፈጠር ወይ ላንቺ ወይ ለአባትሽ ነው ይሄን ነገር ላይ እንትን ሊል የሚችል ሊናገር የሚችለው። አባትሽ ጋር የደረሰው መረጃ አለ? የምታውቂው ነገር አለ? አባቴ ለራሱ እሱ ስለጠፋ በጣም በጭንቀት ውስጥ ነው ያለው። ከበሽታ ላይ ሌላ በሽታ ነው የሆነበት እና እሱ በጣም እንደውም የሆነ ነገር እንዳይሆንብኝ ፈርቻለሁ። አባቴ ራሱ ወንድሜ መምጣት አለበት የግድ። እንደውም ፈልገህ ብታገኝልኝ ደስ ይለኛል ወንድሜ። ይኸውልሽ አንቺ ስላልሽኝ አይደለም የምፈልገው፣ ወንጀል ስለሰራ ፈልገዋለሁ። ወንጀል ስለሰራ ለምንድን ነው የምትለው ግን እንዴ? የሰው ገንዘብ እኮ ነው ይዞ የጠፋው እኮ። የሆነ ነገር ሆኖ ሊሆን ይችላል፣ የሆነ ነገር አድርገውት ይሆናል እንጂ ወንድሜ የሰው ገንዘብ ይዞ የጠፋ ዝም ብሎ ከመሬት ተነስቶ ሰው የሆነ ነገር አይሆንም። የሆነ ነገር ሆኖም ቢሆን ኖሮ እገታም ቢሆን ኖሮ እናንተ ይጠይቋችሁ ነበር። 2 ወር ሊሞላው እኮ ነው ይህ ጉዳይ እኮ 2 ወር ሊሞላው ነው አይደል እንዴ? እሱም የሆነ ነገር ሆኖ ቢሆን ኖሮ እስካሁን የሆነ ነገር ትሰሙ ነበረ። ምንም የሰማችሁት ነገር የለም። እገታም ቢሆን ኖሮ ምናልባት ያለውንም ገንዘብ ወስደው ሌላ ገንዘብ ሊጨምሩ ይችላሉ። ያም ነገር አይደለም። ስለዚህ ይሄ ሆነ ተብሎ የተቀነባበረ የተደረገ ነገር አለን እምልሽ። ይኸውልህ ወንድሜ በጣም እያስጨነከኝ ነው። ከዚህ በላይ ምንም የማውቀው ነገር የለም። በቃ የምታውቂው ነገርማ ይኖራል። የምታውቂው ነገር ይኖራል። ለአንቺ ሳይነግረሽ ምንም ነገር አያደርግም አይደል እንዴ? ከዚህ በፊት እኮ ብዙ ነገር ትመካከራላችሁ አይደል? መቼም እንግዲህ ሁለታችሁ ብቻ ከሆናችሁ ወንድምና እህት ያው የሚኖራቸውን ቀረቤታ እናውቃለን። ስለዚህ የሆነ ነገር ቢኖር ያማክርሻል ብዬ ነው የማስበው እኮ። እኔ ከጠፋበት ጊዜ ጀምሮ እኮ ስልኩ እየሰራልኝ አይደለም። ምንም ላገኘው አልቻልኩም እና ምንም የማውቀው ነገር የለም። የሆነ ነገሮች የሆነ ፍንጮች ሊኖሩ ይችላሉ። እሺ ስልክሽ የት ነው ያለው? ያ ቦርሳ አንቺ ነው አይደል? እሺ ችግር የለም። የእሷም ስልክ ትወስዳላችሁ። ስልክ ለምንድን ነው የምትወስደው? ስለምፈልገው ትግባ። ችግር የለም። ሳራ ምን ሆነሽ ነው ሳራ? ኧረ በእናትሽ ወይኔ እባክሽ ተባበሪ። ምን ሆነሽ ነው ሳራ? ምንድን ነው የተፈጠረው? እባክሽ አቤል ያለበትን ንገሪኝ። የእናቴ ሁኔታ በጣም አደጋ ላይ ነው። እባክሽ ተባበሪኝ። እባክሽ ተረጋጊ። እኔ ምንም ማውቀው ነገር ተነሽና እናውራሽ። ተነሽ። አይደለም እባክሽ ሳትነግሪኝ ወዴትም አልነሳም። በእናቴ ሁኔታ በጣም እየከፋ ነው። ለምንድን ነው የማትረጂኝ? እሺ ተነሽና እናውራለን። እኔ ምንም ማውቀው ነገር የለም። እኔም እንዳንቺ ነኝ። ምንም ማውቀው ነገር የለም። ከኔ ከሚያውቃቸው ሰዎች እባክሽ ተነሽ። እሺ ተነሽና እዛ ጋር ቁጭ ብለሽ እናውራ። አይደለም እባክሽ እንደዚህ ሆና እኮ እየለመነች ነው። እናቴ ሁኔታ አደጋ ላይ ነው። እባክሽ ወንድሜ ነው የጠፋው። እኔ ምን ላድርግ? የእናቷ ህይወት እኮ ነው። እኔ ሳላሳዝናችሁም እንዴ? ምንድን ነው የምትሉኝ? ለሁለት እንዴ? ለምንድን ነው የማትረጂን? አንቺ ሳራ እባክሽን ተነሽ። እኔም እየጠየኳት ያለሁት ይሄን ነው። ተነሽ ሳራ፣ ነይ ተነሽ። ቁጭ በይ እባክሽን። እዚህ ጋር አረፍ በይ። አስጨነቃችሁኝ በጣም። ነይ ጠጋ በይ ወደዚህ። ሳራ እንደዚህ መሆን የለብሽም። ሲጀመር ይኸውልሽ አንቺ እዚህ ነገር ውስጥ መጨነቅ የለብሽም እኮ። ትናንትናም ተነጋግረን ነበር አይደል እንዴ? እኮ ምን ማለት ነው? የእናቴ ሁኔታ እኮ ከፍቷል። እንዴት ነው ማልጨነቀው? በዚህ አይነት እህቱ ራሱ የገዛ እህቱ እንዲህ ካለች እንዴት ነው? ምንድን ነው አሁን? አይዞሽ፣ ለሁሉም ነገር መፍትሄ አለው። እመኚኝ። አቤል ያለበትን ፈልገን እናገኛለን። መረጋጋት መቻል አቤል ያለበት ብቻ አይደለም፣ በቃ የእናቴ ሁኔታ ነው እዚህ ጋር የሚያሳስበው። የከፋ ደረጃ ላይ ደርሳለች እኮ። አሁን እንዴት ነው የምናደርገው? እሺ እሷስ ነገር ችግር የለውም። ተረጋጊ ሳራ። ግን ይኸውልሽ አንቺ ይሄን እንኳን ያይሽ ትንሽ አዘኔታ እኮ በጣም ጨነቀኝ። ምን እንደማደርግ እኮ ጨነቀኝ። እኔ በጣም ግራ እያጋባችሁኝ ነው። ምክንያቱም እኔ ምንም የማውቀው ነገር የለም። ወንድሜ ራሴ ጠፍቶብኝ እኔ ራሱ ማሳዝን ሆኛለሁ እኮ። ከአንቺ በልጥ እኮ ይኸውልሽ እዚህ ጋር የእናት ህይወት እኮ ነው እዚህ ጋር ያለው እኮ። ገባኝ። ግን እኔ ምንም ማድረግ እችላለሁ? ብር የለኝም። እንግዲህ የምችለውን ሰጥቻለሁ አይደል? እሱን አይደለም እያልኩኝ ያሉት። ስለ አቤል የሆነ የምታውቂው ነገር ይኖራል። እኔ ምንም የማውቀው አቤል የሆነ ነገር ይኖራል። ስልኳ ላይ የምታገኙት ነገር ካለ ትፈትሹልኛላችሁ። እያንዳንዱን ነገር ስልኬ ላይ ምንድን ነው የምትፈትሹት? እያንዳንዱን ነገር ከአቤል ጋር የተላላክሽው ቴክስት ካለ ወይም ደግሞ ያወራችሁት ነገር ካለ እያንዳንዱን ስልክ ላይ የሰው ስልክ ዝም ብሎ ይፈተሻል እንዴ? ይኸውልሽ ምንም ነገር ከሌለ ምንም የሚያሳስብሽ ነገር አይኖርም አይደል እንዴ? ስለዚህ
ተረጋግተሽ ቁጭ በይ። ለምጠይቅሽ ጥያቄ ብቻ መልስ መልሽ። ሳራ ይኸውልሽ አሁን እንግዲህ ያው የተፈጠሩት ነገሮች ትንሽ ከበድ እያሉ መጥተዋል። ያለውን ነገር እንግዲህ እኔም ዛሬ ወደ ከሰዓት ላይ ወደ ማታ ላይ አንዳንድ ነገሮችን የማሳውቅሽ ነገር ይኖራል። ባሉት ነገር ላይ እንግዲህ ወደ ተመልካቻችን አንዳንድ ድርጅቶችን ትናንትና ለማናገር ሙከራ አድርገን ነበረ። አንዳንዶቹ ቃል የገቡልኝ አሉ፣ አንዳንዶቹ ደግሞ ዛሬ ተመልሼ እንድመጣ የነገሩኝ አሉ እና እመኝኝ በዚህ ሳምንት ውስጥ የሆነ ነገር እናገኛለን ብዬ ተስፋ አደርጋለሁ። አቤልንም ቢሆን ከገባበት ማውጣታችን የማይቀር ነው የሚሆነው። ይህ ወንጀለኛ ግን በሰው ህይወት ላይ ነው ፈርዶ ይህን ነገር ያደረገው፣ በምስኪን እናት ላይ ነው ይህን ነገር ያደረገው። ችግር ውስጥ ሊሆን ይችላል እያልኩ እኮ ነው ያለው። እኮ ችግር ውስጥም ከሆነ እኮ ማሳወቅ ነበረበት አይደል እንዴ? እንዴት ይሄ ሰውዬ እኮ ከተያዘ እኮ እንዴት ነው የሚያሳውቀው? እኮ እሱ ራሱ ችግረኛ ሆኖ እንዴት ነው ችግሩን ለማሳወቅ የሚችል? አልገባኝ። እሺ ቆይ እንግዲህ ብዙ ነገር እኔ ጋርም ጥያቄ የፈጠሩት ነገር አሉና ርብቃ የምትባል የሳራ ጓደኛ እንዲሁም የአቤልም ጓደኛ እንዳለች አውቃለሁ እና እሷ ሰሞኑን ወደ እናንተ ጋር መታ እንግዲህ አንዳንድ ነገሮችን ጥያቄ ስታደርግ ነበረ። ስለ እሷስ የምታውቂው ነገር አለ? አዎ ማለት አልፎ አልፎ ከእሱ አቤል ከጠፋ በኋላም አልፎ አልፎ ሁለት ሶስቴ መሰለኝ መታ ታውቃለች። እና ምንም የተለየ ነገር አትጠይቀኝም። ማለት እንዴት ነው ስልክ ደውሎልሻል ወይ ምናምን ነው የምትለኝ። ያው የእሱ መጥፋት ስላስጨነቃት ነው እሷም እኔ ጋ የመጣችው። ከዛ በፊትም አቤል ከመጥፋቱ በፊትም አንዳንዴ ትመጣ ነበር ከአቤል ጋር መታ ስለ ሳራ እናት ጉዳይ አንዳንድ ነገሮችን ምናምን ስለ ገንዘብ ምናምን ያወሩ ነበር ቤት መታ። ስለዚህ በፊት ይመጡ ነበር ነው? አዎ እሱ ከመጥፋቱ በፊት አልፎ አልፎ ቤት ትመጣ ነበር። እሷና አቤል እናንተ ቤት ይመጡና ያወሩ ነበር? አዎ። እና ማለት ቆይ አንዴ ይቅርታ ሳራ፣ ማለት ሁለቱ በተለየ መልኩ ሊያወሩ የሚችሉበት ጉዳይ ነበራቸው? ያው እኔ እስከማውቀው በቃ በዚህ ጉዳይ ነው፣ በእናቴ ጉዳይ ነው እና በቃ ገንዘብ ለመሰብሰብ የት እንደሚሰበስቡ የት እንደሚጠይቁ የት ይኖራል የት አይኖርም ማን ይሰጠናል የሚለው ነገር ነው። እንግዲህ ለብቻቸው ሆነው ሊያወሩ ይችላሉ እዚህ ጉዳይ ላይ? በዚህ ጉዳይ ሊያወሩ ይችላሉ። ምክንያቱም እኔ አብዛኛው ጊዜ እኔ ስለማልኖር እናቴን በማስታመምበት ሆስፒታል ምናምን ቤት ሆስፒታል በመሆንበት ጊዜ እነሱ ያወራሉ። ግን ይህን ያህል ይገናኛሉ ያወራሉ። ግን ይህን ያህል እኔም ከሷም የምሰማው የተለየ ነገር አልሰማም። ማለት ይነግሩኛል፣ ግን ሌላ ያስተዋልኩባቸው ነገር የለም እንደሰማሁት ማለት አሁን ይሄ ነገር ትንሽ ግር ስላለኝ ነው። አንቺ በሌለሽበት ሁለቱ ብቻ ሊያወሩ የሚችሉበት ምን አይነት ምክንያት ይኖራቸዋል ብዬ ስላሰብኩኝ ያው እንዳልኩ ነው። በቃ ስለ እንደዚህ ነገር ቢያወሩ ብዬ ነው የማስበው እና መገናኘታቸው ምናምን ይነግሩኛል። ግን ይህን ያህል ምን ላይ ያወሩ፣ እንዴት ይሄዱ፣ እንዴት ይገናኙ፣ ምን ሰዓት ይቆዩ ምናምን እሱን አይነግሩኝም። እስቲ እንደው አንቺስ እንደው ማለት እቺ ርብቃ የተባለችው ግለሰብ ላይ የተለየ ያስተዋልሽው ነገር አለ? ምናልባት ከሰሞኑም ሊሆን ይችላል ወይ በፊትስ ቢሆን ያስተዋልሽው ነገር ይኖራል? አይ በፍጹም ርብቃ ያው የሁለቱም ጓደኛ ናትና እንደ ጓደኛ ማድረግ ያለባትን ነገር ነው የምታደርገው። እነሱን ለማገዝ ነው ይሄን የምታደርገው እና ምንም የተለየ ያየሁባት ነገር የለም። እሺ መልካም። ማለት ትንሽ ነገሮች እንግዳ ሆኗል። እንግዲህ ወደ ተመልካቻችን እያንዳንዱን ነገር እስኪ እኛም ቆይተን የምናጣራ ይሆናል ማለት ነው። ርብቃም እዚሁ እኛ ጋር ስለሆነች እሷንም ቢሆን በጠዋት ነው የኔ ባልደረቦች ይዟት የመጡት። ስልኳን ቢሆን እኛ ጋር ነውና አሁንም ቢሆን ይሄ ነገር አልተዋጠላትም። በጣም እየተነጫነጨች ያለችበት ሁኔታ ነው ያለውና እስቲ ርብቃንም ደግሞ አንዳንድ ቆይቶችን አድርገን የምንመለስ ይሆናል። የአንቺ ስልክ ግን እስከዛ ድረስ እኛ ጋር ነው የሚቆየው። እንዴ ስልኬን እፈልገዋለሁ። ችግር የለም። አንቺ የደበቅሽው ነገር አለመኖሩን ካረጋገጥን በኋላ የሚመለስልሽ ይሆናል። ስለዚህ አንዴ እዛ ትቆይልኝና ከርብቃ ጋር ደግሞ አንዳንድ ነገሮችን አውርቼ ርብቃን እንድትመጣ አድርጓት። እናንተ ግን ሳራም እንግዲህ አንቺ እረፍት ነው የሚያስፈልግሽ፣ በይሳት ውጪና እረፍ በሽ። እሺ ተነሽ። ውድ የገመና ቻናል ቤተሰቦች ያው ነገሮችን በዚያ እያልን ብዙ ነገሮች ላይ ደርሰናል። ከአጠገቤ እንግዲህ ርብቃ ትገኛለች ማለት ነው። ትናንትና ከእሷ ጋር ነበርን። ዛሬም እንግዲህ ያው አንዳንድ ነገሮችን እንጠይቃታለን። ትንሽ በጣም ኃይለኛ እየሆነች ነው። አስገድዳችሁ ነው ያመጣችሁኝ በጠዋቱ ከቤቴ። ሌላ ጊዜ እኮ ትመጫለሽ አይደል እንዴ? እንዴ እናንተ ደስ ፈልግ ነው የምመጣው? በግድ ነው የምመጣው? አሁንም ቢሆን ይኸውልሽ እዚህ ነገር ላይ ጥያቄዎች ገና ስላላለቁ ነው የጠራሁሽ። ስልክሽ ላይም ያገኘናቸው አንዳንድ ነገሮች ስላሉ ነው። ምን አገኘ ስልኬ ላይ? ሲጀመር እንግዲህ የሆኑ ቴክስቶች አሉ። ፕሮግራም የሚገባኝ የሰው ስልክ ዝም ተብሎ ይበረበራል ወይ?
ፕራይቬሲ የሚባል ነገር የለም ነው ወይስ ያልሽ አይደል እንዴ እስካሁን? እና ቤተሰብ ቦንስ እኔ ግል ህይወት የለኝም እንዴና እኔ ኑሮዬና እንትኔ ከነሱ ጋር ብቻ የግል ህይወትሽ እኮ ምንም ችግር የለም። እኔ መርማሪ ነኝ። አንቺ ነው ግል ህይወት እኮ ሜዳ እኔ አልፈልግም እንዲታይ። እኔ መርማሪም ሁን የኔ ጌታ ምንም ሁን ማንንም እንዲያየው ማልፈልጋቸው ሚስጥሮች አሉኝ አይደል? አሁን ምን ይባላልሽ? ይኸውልሽ ይሄ ነገር እኮ ምንም ያን ያህል እንደዚህ የሚያስጮህ ያን ያህል እንደዚህ ወከባ የሚያስፈጥር ነገር አይደለም። እና በምን ልጮህ? እሺ እያንገላታሽ ታመጭኛላችሁ። ከዛ በኋላ ምን አገናኘ? ነኔ ተባልሽው እየተነጫነጭሽ የመጣሽው አይደለም። አሁን እኔ ጉዳይ ነበረኝ። ጉዳይ ትቼ ነው አይደል የመጣሁት። አሁን እሺ ምን አገባኝ? ምን አርግ? የህይወት ጉዳይ ነው። እስካሁን እኮ ብዙ ጉዳይሽን ትተሽ ገንዘብ ታሰባስቢ ነበር አይደል እንዴ? ለህይወት ጉዳይ ብዬ ነው እኔ መከረኝ ስበልኝ ነበረው ይሄን ሁሉ ጊዜ አይደል? አመት ከምናምን ሙሉ። እሺ እና እሱም ማድረጌ ሳያንስ አሁን ደግሞ ጭራሽ ስልኬን ወስዳችሁ እኔ በምንስ ላውራ? እሺ ከሰው ጋር እኔ እኮ ግራ ገባኝ። ጉዳይሽን ትቀጥያለሽ። የነበሩትን ነገሮች መቀጠል ትችላለሽ። እሺ መቼ ነው የሚያበቃው ይሄ ነገር? ማብቂያ ነው። ይኸውልሽ የእኚህ እናት ህይወት እንዲቀጥል ተብሎ እኮ እስካሁን ብዙ ርቀት ሄደሻል አይደል እንዴ? ስራሽን ትተሽ እኮ መንገድ ላይም እኮ አንቺ አቤል ሳራ ሆናችሁ እኮ መንገድ ላይ ታሰባስቡ ነበር። እና ከልቤ ነው። አሁን እኮ በግድ ነው። አሁንም እኮ ያችን ነገር ማድረግ እኮ ተራ ነገር ነው። አንድ ቀን ሁለት ቀን እኮ ነው ካንቺ ምን ፈልገኝ ነበር? ግራ ገባኝ። ምን ፍለጋ ነው? ምንድነው ይፈልጋል? ወንጀለኛውን ፍለጋ። እንዴና ይሄንን ነገር ወንጀለኛ ያለው እንግዲህ የሆኑ ነገሮች እናንተ ሰዎች ስልክሽ ላይ እንግዲህ የሆኑ ቴክስቶች አይተናል። ነገሮች ትንሽ ሳይደበላለቁባቸው አይቀሩም። አንቺ ልጅ ነገሮች ተደበላለቁ። እኔ ምንም አልተደበላለቁ። ምናልባት ገንዘቡ እጃችሁ ሲገባ አሳስቷችሁ ከሆነ አንቺ ያቺ ገንዘብ ነው እኛ እጅ ላይ የሚገባው 4 ሚሊዮን ከምናምኑ እና እኔ እጅ ነው እንደገባው። እሱን አቤልን ጠይቁ እንጂ እኮ አቤልን እኮ ልናገኘው አልቻልንም። ከአቤል ጋር ደግሞ አቤል ይሁን አይሁን እርግጠኛ ባንሆንም እንግዲህ የሆኑ ቴክስቶች አይተናል። ይሶያሟል እንዴ እኔ ይኸውልሽ ስማኝ አንዴ ርብቃ ለሳራ እናት ስል ከብዙ ሰዎች ጋር ቴክስት ተላልክ ያለው ከብዙ ሰዎች ጋር አውርቻለሁ። ተረዳኸኝ? እሱን ነገር እኮ ነው አሁን እየጠየኩሽ ያለኝ እኮ እናት ደግ ምናልባት እነዚህ ቴክስቶች ከአቤል ጋር በሌላ ስልክ እያወራችሁ ይሆንስ? ይሶዬ ምን ሆኖ ነው? እኔ ከአቤል ጋር ምንም ግንኙነት የለኝም። ለምን ሳራ አንቺ ግንኙነት ላይኖርሽ ይችላል፣ ግን ያየናቸው ነገሮች እንደዛ ነው የሚያሳዩት። የሚያስመስሉት ሰምኛለሽ። እያንዳንዱ ነገር መወጣጣ ይሆናል። አላልፍሽም። እሺ ይኸውልህ ተረጋጋ። አንተ ምን ሆነህ ነው? እባክህን አንተ ዮናስ ተረጋጋ። ዮናስ ተረጋጋ። አንቺ እባክህን ተረጋጋ። ምን ሆነህ ነው? እንደዚህ ማድረግ አንቺ ሲጀመር የምታውቀው ነገር አንቺ ጋር ገና ብዙ ነገር ነው። አንተ ሲጀመር ስላለሽበት ነው እንደዚህ ዮናስ፣ አንተ ግን መረጋጋት አለብህ። እባክህን ተረጋጋ። አሱጥ እሷን ያዙ። ካንቺ ጋር ገና አልጨረስንም። አርፈሽ ቁጭ በይ። ሰማኛለህ ሰውዬ? እኔ እስካሁን ያደረኩትም ነገር ይቆጭ ነግሬሻለሁ። ይሄን ነገር እኔ ወጣዋለሁ። እናቴ ምናምን ትሁንና እህቴ ምናምን ትሁን አልፈታም። ተረጋጋ። ናውጣ አንተ። አንቺ አፍሽን ዝጊ። ናውጣ ዮናስ ተረጋጋ እባክህ።